ሮቤል ተዋረደ። አድናን እንግዲህ ሁሉንም ሚስጥር ደርሶበታል። በመጀመሪያ ደረጃ እንግዲህ ሚስቱን ብቻ አይደለም ሲያባልግበት የነበረው በጣም ብዙ ነገሮች ነበሩ። ከነዛም መካከል አንደኛ እያላገጠበት እንደነበረ እንግዲህ ሁሉም አውቀዋል ማለት ነው። እንግዲህ እርስ በራሳቸው ከዛ ቤት በጣም የሚነቋቆሩት ማለት ይቻላል። አድናንም እንግዲህ ሜራን ወንጀለኛ ለማስባል የማያደርገው ነገር የለም። እንዲሁም ሮቤል ራሱ ሁሉም ወንጀል ከዚህ በፊት ራሱ ሳራ ገሎ አሁን ደግሞ ሚራ ልሁናን እንድገላት እያደረገ ነው። የሚገርመው ነገር ማለት ነው ሳራ እና ልሁና በጣም ነው የሚመሳሰሉት። እንዴ ምን አስበው ነው ሁለት ጊዜ እየቀረጿት ነው ወይስ ምንድን ነው አልገባኝም። እና ቆይ እስኪ ከመጀመሪያ አንድ ብዬ ልከታተል ብዬ እንግዲህ ዞር ብዬ ሳያቸው ልሁና አንድ ናት፣ ሳራ አንድ ናት። ሳራ የምትባለዋ አንዴ ብዬ ከዛ ነው የራሱ ወደ ራስ ተመለስኩ እላችኋለሁ። እና ለማንኛውም አሁን ሮቤል ሲያደርግ የነበረው ነገር ምንድን ነው? ከዛ ወንበር ላይ ወይም ዊልቸር ላይ ቁጭ ብሎ በቃ ከዚህ በኋላ እኔ ወንጀለኛ አልሆንም ብሎ ነው የሚያስበው። ምክንያቱም ከዚህ በፊት ሳራን ስለገደልኳት ሁለተኛማ ወጥመድ ውስጥ አልገባም፣ ምንም ግድ አይሰጠኝም። አሁን ስለ ሜራ መቼም ሀሳቡ በሙሉ ይህን ቤት ለቀን እንውጣ፣ ፍቅር ይበቃናል የምትለው። እኔ ደግሞ በጭራሽ ይህንን ነገር አላደርግም። ስለዚህ ያለኝ አማራጭ ምንድን ነው? እሷ እኔን ወንጀለኛ አስበላኝ አይደለም ያችን ሳራን ሳልፈልግ እንግዲህ እንድገላት አድርጋኛለች። ስለዚህ አሁን ያለኝ አማራጭ ደግሞ ሚራ በደረዋ ልሁናን ሴት አድርጋ ገላ ከዛ በኋላ አድናን ደግሞ የራሴ ገድዬ በሆነ ነገር በመርዝ ምናምን ሁሉን ሀብት ወርሳለሁ፣ እንደውም በቃ አይኑ እያየ ሁላ ነው የምወስድለት እያለ ነው እንግዲህ ሚራ እንግዲህ ይህንን ስራውን አላወቀችበትም። ከዛ እንግዲህ ሂጅ ግዳያት ብሎ በጣም አሳምኖ እንደሚገላት እርግጠኛ ሆኖ ወደ ሉና ክላስ ይልካታል ማለት ነው ሚራን። ግን የሚያሳዝነው ነገር ሚራ በጣም ተሸውዳለች። አንደኛ ሰው እንዴት ነው ሊገል ሲገባ በር ምናምን ይዘጋል። ከዛ ሰዎች አሉ የሉም ብሎ ተደብቆ ወይም ደግሞ የሆነ ጭንብል ነገር ፊቱን ያደርጋል አይደለም። የሚራ ሀሳብ ግን የነበረው ዝም ብላ በትራስ እፍና አድርጋት ልትወጣ ነው። እና ቢያንስ እንኳን ስትነቃ እኔ እንደሆንኩ እንዳታውቅም የሆነ ፊቴን ልሸፋፈን ምናምን ብላ አልገባችም። ዝም ብላ በደፈኑ ነው የገባችው። መብራት አላጠፋችም እንዴ ሳሪያ እንዴት ነው የምትገላት? ብቻ እንግዲህ ሜራ በጣም ታስቅ ነበረ። እዛ ጋ የሚሰሩት ነገር ያስቅ ነበር። ከዛ የት እንደፋደፈች ነው እንግዲህ ለመግደል ሎናም በጣም ስትራገጥ ስትንደባደብ ነበረ። ነፍስ አውጪኝ ግራ አውጪኝ እያለች በዚህ ቅጽበት እንግዲህ ያው አድናን ደርሶላት ከላይዋ ላይ ሜራን ምንጭቅ አድርጎ ወርውሮ በጥፊ አጋጭቷታል ማለት ነው። እንግዲህ ሜራም ቋንተ ልጅ ለምንድን ነው በቃ ውሽማ ሆነች እንዴ? ሳራቅ ምንድን ነው ለሉና ይህን ያክል ጥብቅና መቆም ምንድን ነው ነገር ብላ ጮኸችበት። ከዛ እሱ ደግሞ ምንም አይመለከትሽም ሲጀምር ምን እያደረግሽ ነው አንቺ ራሱ በዚህ ሌሊት ከመኝታ አፍነሽ እኮ ልትገያት ነበረ ምናምን ሲላት፣ ኧረ እኔ ያላደረኩም እንደዛ ብላ እንግዲህ ለመሸንጠጥ ትሞክራለች ማለት ነው። ዞር በይልኝ እንግዲህ እንዳልደግምሽ ስላት እንግዲህ ሩጣ ሄደች። ከዛ ያላት አማራጭ ምንድነው? ወደ ሮቤል ሄዳ አድናን እኮ አወቀ በቃ ልገላት ስል የያዘኝ እጅ ከፈንጅ ትለዋለች። ከዛ እንዴ አንቺ ምንድን ነው ሰው ልገይ ሄደሽ እንዴት ነው በር ማዘጊው? ክፍቱን ትተሽው ታዲያ እንዴት አይገባም ይላታል። እንግዲህ ሚራ ደግሞ እኔ እኮ በር ጠብቅልኝ ብዬ ነው ያልኩት። ስለዚህ እኔ በምን አውቃለሁ ተመልሶ እንደሚገባ ከዛ ቤት። በዛ ላይ ደግሞ በር ጠብቅ ማለት እንግዲህ አንተ አለ። ስለዚህ አንተ ካለ ደግሞ የሁለታችንም ስለምንተማመን ምንም ማንም አይመጣም ብዬ ነው ምናምን ትለዋለች። ግን ሮቤል ለዚህ ጋር ምንድን ያደረገው የራስሽ ጥፋት ነው እያለ ነው እንግዲህ ያሳመናት እና በጣም አናዷታል። በቃ አፍከን ዝግት አድርግልኝ እስከ ማለት ድረስ ደረጃም ነበረ። ሮቤልም እሺ ማለት እንግዲህ አፉን ዘግቶ ነው ያለው። የተወሰነ ጊዜ እንግዲህ ያው ጸጥ ብሏል ማለት ነው። ከዛ በተጨማሪ እንግዲህ አድናንም ወደ መኝታ ክፍል ከሄደች በኋላ ልሁናን አባብሎ ተረጋጊ ብሎ፣ ግን እኔ ያልገባኝ ነገር ማለት ነው ከመቼው ፍቅራቸውን ተገላለጹ ልሁናና ሮቤል ማለት አድናን ስማቸው ራሱ ተምታታብኝ። የሚገርም ነው እንግዲህ ቅርብኛ ተመልካቾች ግን ሰብስክራይብ ላይክ ሸር እያደረጋችሁ ነው አድርጉ እንዴ ምን አስባችሁ ነው? እና ፍቅራቸውን ተገላልጸው አሁን ፍቅረኛሞች ሆነዋል። ሚራ ከላዩ ላይ ስለወሰለተችበት ቀሎታል ማለት ነው ፍቅረኛው ለማድረግ ልሁናን። ምክንያቱም አሁን አድናን በእርግጠኝነት ከመጀመሪያውንም ይወዳታል። ግን ምንድን ነበር ሲያደርግ የነበረው ሚራ ሚስቱ ስለሆነች ከዛ በተጨማሪ ደግሞ
ጥሩ ሴት ናት ብሎ ስለሚያስብ ወደ ሉና ምንም እየተጠጋት አልነበረም፣ አይቀርባትም ሁሉ። ምክንያቱም ትዳር አለ ብሎ ነው የሚያስበው። ግን ትዳሩ ከፈረሰ በኋላ ከተናጋ በኋላ እንግዲህ ሲያቅም ምንድን ያደረገው ሉናን ወዲያውኑ ፍቅር ጥያቄ ጠየቃት። ከዛ በቃ ፍቅረኛሞች እንዲሆኑ ጠየቀችው ምናምን እሺ አለች። እሺ ያለችበት ምክንያት አንደኛ እሷም ትፈልገዋለች፣ ትወደዋለች። እዛ ቤት ራሱ እንኳን ለመውጣት ፈልጋ አድናንን መጠየቅ አለብኝ እሱን ሳልጠይቀው አልወጣም ነው ያለችው። ስለዚህ እሱም አትሄጂ አላት፣ ፍቅሩን ገለጸላት ማለት ነው። ከዛ ደግሞ አድናን ያው ከስራው ለማምለጥ ብሎ ሚራ ጋር ተጨቃጭቆ ነበረ፣ ሁለት ባልና ሚስቶች። ቆይ ግን ለምንድን ነው እዛ ልገያት የነበረ ሲላት፣ እኔ በቃ ምን አስነክታ ነው እንደዚህ የምታረጋት? ግን በቃ ምንድን ነው ሚስትን አስትታ እሷን ያለ ነገር ትለዋለች ሚራ። አንቺማ የቤት እመቤት አልፈልግም ብለሽ ውሽምነቱን መርጠሻል ይላታል። እንግዲህ ውሽምነት ሲላት ራሱ በቃ አልገባኝም፣ ምን ለማለት ፈልገ ነው ተናገር በገጽ ትለዋለች ማለት ነው። እዚህ ጋር ደግሞ አድናን ያደረገው ነገር ምንድን ነው? አውቆ የተኛን በሬ ቢቀዘቅዙት አይሰማም። ስለዚህ አንቺ ራሱ ምን እንደማለት እንደፈለግ ገብቶሻል፣ ግን ደግሞ እያስመሰልሽ ነው ይላታል። እሷ ደግሞ አሁንም እኔ አይቼሻለሁ አንቺና ሮቤል አንድ መኝታ ክፍል ምናምን ብሎ እንዲነግራት ነው የፈለገችው እንጂ ገብቷት አለቆ እያንዳንዱ የምትለው የሚላት ነገር ግን የእሱ ሀሳብ የነበረው በቃ በግልጽ እንዲነግራት ነው። እሱ ደግሞ ትሞሻለሽ እንጂ በግልጽ አልነግርሽም ጥፋትሽን ይላታል። ከዛ ወዲያውኑ ወደ አድናን መኝታ ክፍል ትሄድና አድናን እናውራ የልጅ የሆነ ነገር አውቆብናል ትለዋለች። አድናን ደግሞ እባክሽ ምንም አያውቅም አታስቢ ምናምን ይላታል። ከዛ ግን በሌሊት ማለት ነው እንግዲህ ወደ ሚራ ክፍል ሊሄድ ሲል አድናን እንዳጋጣሚ በሮ ጋር ይመጣል። እንግዲህ የለመደሽ ጣጣ ሁልጊዜ ሽምጥጥ አይደል የሚባለው። ጭራሽ መኝታ ክፍል ይመጣልና ከሮቤል ጋር ያወራሉ። ወዴት ነው ይለዋል። ወደ ኪችን ነው ያለው እንግዲህ አስመሳይ ሮቤል። ከዛ ታዲያ ኪችን እኮ በዛ በኩል ነው፣ እዚህ በኩል ምንድን ነው መንገድ ጠፍቶብን ነው ብሎ ራሱ አመነጫጭቆታል። አድናን እንግዲህ ታሪክ ነው የሰራው። ምክንያቱም ዊልቸር ላይ ነው ቁጭ ብሎ ነው ያለው ብሎ ራሱ እንኳን በቃ ራሱን ለማልፈስፈስ አልሞከረም። ያደረገው ነገር ተናግሮታል። ምን አገባንት ሲጀምር ከሜራ ስር አይመለከተኝም፣ ደግሞ ማላቅ እንዳይመስልህ በቃ እያንዳንዱ ነገር ይለዋል። ሰው አስደንግጦታል። በጣም ፈራ። ምን አውቆ ነው ይሄ ልጅ እንዴት ነው የማላቀው ሰው እኮ ነው የሆነብኝ ምናምን ይላል። እንግዲህ ሮቤል ወንድሙን በፍቅሩ ለማታለል የሞከረ ምንድን ነው አንጀቱን ሊበላ ነው እኮ በሱ ቤት የሚቅረሳላ ሰው ግን ቅቤን ያጠጣል። እንግዲህ አድናን ቅቤን ያጠጣው ሮቤልን። ምክንያቱም ወንድም ሄደና ምናምን በቃ አስጠላሁ አይደለ እዚህ ዊልቸር ላይ ተቀምጬ መሸነ የምናሳያል ያማረታል ማለት ነው። እንግዲህ እሱ አድናን ደግሞ ምን አገባኝ ናረብቅ በጣም እንግዲህ ቅቤ ሲያጠጣን ነበር። አድናን ዛሬ አልተሻለም እና እንደምንም ብሎ ወጥቷል። እንግዲህ ከዛ ክፍል ከወጣም በኋላ እንግዲህ ስልክ ይደውላታል። እንግዲህ ሉናም ያው በጠዋቱ አስፈራርታታለች ሚራን። ልክ ይሄ ነበር አይደለ ታያለሽ፣ ቆይ ስጣርገን የምገልሽ እኔን አታውቂኝም ብላት እንግዲህ ዝታባታለች። ከዛ ፈራች እንግዲህ ሚራ ብቻ እዛ ቤት መውጣት የምትፈልገው ከድሮም በፊት እኔ እናንተ ካለን ይበቃናል ብላ የምታስብ ልጅ ነች። ግን ይሄ ሮቤል ከሁለቱም ባዶ ሳይሆን አይቀርም። እንግዲህ ሉናንም አጣት፣ ሚራንም ቆይቶ የሚያጣት ይመስላል። ከዛ ደግሞ ህልም የሚለው ነገር ባዶ ሊሆን ይችላል። ስለዚህ ህልማችን ሳናሳካ እንሄድም የሚለው እንግዲህ ይህ ነገር ደግሞ ሚራ መረር አርባታል። ሁሌ ህልም ያውም የማይሳካ እያለች እንግዲህ ያሽፋብታለች። በእርግጥ ነው እንግዲህ አይሳካለትም፣ ይሞክራል፣ ያስባል፣ ተንኮል ግን አትሳካም እስካሁን። ብቻ እንግዲህ ያው ይደውላታል። ደግሞ የሚያስቀው ነገር ምን መሰላችሁ? ከአንድ ቤት ውስጥ ሆነው ማለት ነው ተደዋውለው ስልክ ያወራሉ። ምንድን ያደረገው ሮቤል እንዳይነቃበት ይደውልና ነይ እንገናኝ ውጭ ይላታል። ምክንያቱም የወንድሙ ሁኔታ በጣም አሳስቦታል፣ አስፈርቶታል። ምናልባትም ያይናል ብሎ ስለጠረጠረ በስልክ ይደውልና እንገናኝ ይላታል። እሷም እሺ ትልና ትወጣለች። ከወጡ ግን በኋላ በቃ አድናን ሲፈልጋቸው የሉም፣ የት ነው አይታወቁም። መጨረሻ ላይ እንግዲህ ስልክ ይደውላል፣ አይነሳም። ሮቤል በዚህ ቅጽበት ነበር እንግዲህ የተዋረደው። አንሺው በቃ እያላት አነሳቸው። ድፍረት የለኝም ማነሳበት ስትል ነበረ። የት ነች ሲላት መጣሁ አለች። አሁንም ቢሆን ዋሽተዋለች። እንግዲህ ሉና ደግሞ አድናን እነዚህ ሰዎች እየዋሹ ነው ብለዋለች። የአድናን ሀሳብ እንግዲህ ሚራ የምትለውን ያምናታል። ከዛ በተጨማሪ ደግሞ ወንድሙ እየሸወደው እንደሆነ እንዲነቃ ነው የፈለገችው ሉና ማለት ነው። ስለዚህ ወደ ክፍሉ ሲሄድ ቁልፍ ነው። ከዛ እንስበረው ቁልፍ ካለ ክፈተው አለችው። እሺ አለ። ከዛ እውነትም
ቆፍቁፎ እምቢ ያለው። በመጨረሻ ሂዶ ሲከፍተው ባዶ ዊልቸር ነው ያለው። በዚህ ቅጽበት በቃ እየሸወደ ነበር አይደለም በማለት ያው ብስጭቱን ያነሳል። ሚራም ወደ ቤት ስገባ እንግዲህ ከወላ ነው የቀረችው። አሁን እንግዲህ ያ ሮቤል እንዴት እንደሚገባ እናያለን። ሌላ አዲስ ዊልቸር እኮ ገዝቶ ሊሆን ይችላል አይታወቅም።